ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ አይከን ሪል ስቴት፣ ዶክተር ፈቲያ የጥርስ ክሊኒክ፣ ባለታቶ ነው። ራሱን ሲገልጽ ወጣ ያልኩ ዱርዬ ነበርኩ ይላል። የመጨረሻ ልጅ ቢሆንም ቤት ውስጥ ስለሚፈራ ማንም ሊናገረው አይደፍርም ነበር። የትላንቱ ወንድም አገኘው አለማየሁ፣ የዛሬው መንገደኛዬ ኡመር አለማየሁ። ዛሬ የምንመላለሰው በሱ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይምን እያስቀደማችሁ እንደዚሁም 0948992121 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሄዲያ ብርሃን ለሌሎች ብናንጸባርቅም ደስ ይለናል። የኔ መንገድ ፕሮግራምን አጋሩን ያበረቱልን ተቋማት አሉ፣ እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ፣ ራሃ መጅሊስ እንደዚሁም ደግሞ አይከን ሪል ስቴት አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። በአለባበስ በኩል ደግሞ ሶፊያ አባያ ሃውስ፣ ቤተል ኤጄ ሞል ግራውንድ ላይ ታገኙታላችሁ። ሁሉንም አጋሮቻችንን እናመሰግናቸዋለን። ዛሬ የምንመላለስበት የህይወት መንገድ አለ። መንገደኛ ይነጋብዛለሁ፣ በሱ ህይወት መንገድ እንመላለሳለን፣ እናንተንም እናስጉዛችኋለን። እባክህ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አረፈል እንኳን ደህና መጣ። እንኳን ደህና ቆያችሁ። መንገደኛዬ ለመሆን በህይወት መንገድ እንድንመላለስ ፈቃደኛ ስለሆነ ስለመጣ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ሁሉ በእኔ ህይወት ልትመላለሱ እንመላለስ ነው። ልክ አንተም የሆነ ቦታ እንደምትመላለሰው ልክ እንደዛ። ወንድም አገኘው ወይስ አቡሽ ነው የሚታወቀው? ያው የሰፈር ስሜ አቡሻ ነው። አቡሻ አቡሻ ብዙ የሰፈር ስያሜ ብዙ ይኖርሻል። ያው ገጂኒ አቡሻ ምናምን አለ። አልሰማውም አንዱ ገጂኒ ያው እሱ የጫካ ስም ይሁን። አንዴ ጫካ ዛሬ አይደለም ጫካ እንዴ ስንት ቦታ እንገባለን። የጫካውን እንስማው እስኪ። ገጂኒ ያው የሆነ ሰፈር ላይ የሆነ ቦታ ላይ ያው ጀለሶች ያወጡልኝ ገጂኒ የሚባል ስም ነበር። አቡሻ አለ፣ አቡታ አለ እያለ ይቀጥላል። ሰው በገራለት ነው። በገራለት ነው። ቆይ አሁን አቡሻና አቡታ ብዙ ጊዜ የተለመዱ ስሞች ናቸው። እኔ ግን ትንሽ ገጂኒ ጋር ብንቆይ ደስ ይለኛል። ገጂኒ ሰምቼው ማላውቀው ስም ነው። የህንድ ዳክተር ነው እና ከሱ የተወሰደ ነው እና ትንሽ እዚህ ጋር ፍንክት ምናምን ስላለብኝ በዛ ጀለሶች ያወጡልኝ ነው። ገጂኒ የሚባልበት ፓርት ነበረ። የሆነ ሰፈር ላይ ደግሞ አቡሻ። የሆነ ሰፈር ላይ አቡሻ። አብዛኛውን ሰው ግን ተስማምቶ የሚጠራበት ስም የትኛው ነው? አቡሻ፣ አቡታ። አቡሻና አቡታ ነው። አሁን ደግሞ ኡመር። ኡመር። ስለዚህ አሁን አቡሻ የሚለውን ስም ኡመር እንዳጠፋው ወይስ አቡሻም አለ? አሁንም እናቴ ጋር አቡሻ አለ። ሌላው ጋር ያው የሰፈር ልጆች ጋር ምናምን አልባከኩኝ በአቡሻ ነው። አንዳንዶቹ ኡመር ምናምን ቲክቶክ ላይ ምናምን ስለሚያዩ ኡመር ምናምን ነገር እያሉታል። ግን ደስ የሚለኝ እኔ በኡመር ምናምን ስታል ፀሐይ ብቻ ማዘሯ አቡሻ ምናምን ስትለኝ ደስ እያለኝ ነው። አቤት ምላት። በእርግጥ የቤት ስማችን እኮ አሁንም ድረስ ቤተሰቦቻችን በዛ ቢጠሩን ደስ ይለናል። እሷ ምክንያቱም ደግሞ ስትነግረኝ አቡሻ ያልኩበት ምክንያት ሁሌም ለእኔ አቡሽ ትንሽዬ ልጅ ነህ እና ለዛም ነው አቡሻ ያው ብዬ እንትን ያልኩት ትላለች። ለዛ እንደዛ ወንድም አገኘሁ ደግሞ ዋናው ስምህ ነው። የመታወቂያው ያልከው? አዎ ከመታወቂያው ጫግ ብሎ ያውቃል? አዎ ያው አልፎ አልፎ የሆነ ቦታ ካልሆነ ወንድም አገኘ እኔም ማነው ልልሽ እላለሁ ሲጠራ ከኋላ። በጣም የሚገርመው ይሄን ታላቅ ወንድም ኑረዲን ነው ስሙ። ግን ሰፈር ውስጥ መተህ የትም ቦታ ሄደ ኑረዲን ብትል ኑረዲን ማን ነው የሚሉ። ማሙሽ ካልካችሁ ማሙሽ ጀዋር ነው ይለዋል ወዲያው። እና ስቲል ትልቅ ሰው ሆኖ የሁለት ልጆች አባት ሆኖ ማሙሽ ነው የሚባለው። እና አሁን አንተም የሁለት ልጆች አባት ሆነ ኡመር ነው የምትባለው። ተቀየረ። ማን አወጣለህ ኡመር የሚለውን ስም? እንዴት ተወዳው? ኡመር የራህመት እናት ናቸው፣ የባለቤቴ እናት እሳቸው ናቸው። ኡመር ቢሆን ደስ ይለኛል ብለው እሳቸው ታሪኩንም ስለሚወዱት ይመስለኛል ለኡመር ያላቸው ሪስፔክት ትንሽ ለየት ይላልና ስም ማውጣቱ እድሉን ስላገኙት በዛው ኡመር ብለው ሰየሙኝ። አልሐምዱሊላህ ረብል ዓለሚን። አላውቅም ኡመር ከሆንክ በኋላ አይቀጥል አላውቅም። ግን ሞተረኛ ነበርክ ነው ወይስ ነህ ተብሎ ይወራል? አሁንም ያው ሞተረኛ ነኝ። ያው በፊትም
ሞተር ነበር ሞተር እንትን ነበር አሁንም ያው ሞተር ሁለቱም ሞተርኛ ነኝ ሞተርኛ ምንድነው የምትሰራው ሞተር ያው የኮሚሽን ስራዎች ምናምን እንደዚህ አንዳንድ ደላላም በለው እንደዛ ነገር አዎ ትደላላለህ አዎ ብስራተ ገብርኤል አካባቢ ቤት ሽያጭ ምናምን ነገር ስለዚህ ሽያጭ ላይ ምናምን ነገር እንግዲህ ብስራተ ገብርኤል መኖር የሚፈልግ ሰው ካለ ስለዚህ አንተን ያገኛል አለ ዑመር ሰላም አለይኩም አለው አይ ማሻአላህ ስለ አቡሽ ብዙ እናወራለን ስለ ትላንትና ማንነትም እንደዚህ ብዙ ምን አነሳቸው ምን መላለስባቸው ብዙ የህይወት መንገዶች አሉ እኔ ግን አስቀድመን እንደው በቃ በየጊዜው የተጠራ ስለምትመላለስበት መንገድ ብናወራ ደስ ይለኛል ከዛ አስቀድመን ግን ስለሱ ጥሬ ከማውራታችን አስቀድመን ግን አንድ ቪዲዮ እንያ ከዛ በኋላ እናወራለን ደስ ይለኛል ቴክኖሎጂ ያባላል መሰለኝ አሁን በስልካችን ነው እንትን የምናደርገው ወንድም ዑመር የዑምራ ስጦታ ለመስጠት ነው ሐሳባችን ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑራምባው መሃል ደርሼ ከባድ ጊዜ ነበር ይሄ በህይወቴ ትልቁ ያላህ እንትን የጀመረበት ነው ወላሂ አልሐምዱሊላህ ከዚህ ቀን በኋላ አላህ ህይወቴን ያስተካከለበት ማለት ይቻላል በብዙ ፊትናዎችና እንትን ውስጥ ነበር እቺ ዑምራ ድል ከመጣች በኋላ የመጀመሪያው ዑምራ ነች እቺ ዑምራ ከመጣች በኋላ ብዙ በህይወቴ ብዙ ለውጦች መጥተዋል አንዴ ዑምራውን ሄጄ ከመጣው በኋላ ይሄን አልሐምዱሊላህ ብቻ አልሐምዱሊላህ ሌላ ምንም ይባል ነገር የለም ደስታ ያስታውቃል ይገባሉ አራ አሁንም ተጋባብኝ እሱን ያያዩት ናፈቀኝ አራ የዛሬ አመት ማለት የዛሬ አመት ይድቀር ነበር አዎ እቺ ንድር ሰጠኝ ከዚህ በኋላ 3 ማለት አንድ ወር ከ20 ቀን አካባቢ ይሄኛው ስትሄድ ማለት ነው ከዚህ በኋላ መጨረሻኛው ነው 3ኛው ነው የርኩትን ስንት ሄድክ ማለት ነው ከዚህ በኋላ በአመቱ ስንት ሄድክ በአመቱ 3 ሄደሃል 3 አንዱን ግን ከርመሃል መጨረሻዋ እቺ መጨረሻ ስልሽ ከሶስቱ አንደኛው ማለት አይ መጨረሻው ነው የርኩትኝ እንጂ እዛ ትንሽ ቆየኛው እና ማሜም የናፍቆቴን ስለሚያውቁ ይገርማል ማሜም የሆነ ሐረም ያለኝ እንትን ጉጉት እናንተ እንትን ስለሚለው በቃ እኛ ትንሽ ስለምቆይ ስራ ምናምን ስላለን እዚሁ ሙህሪም ቶርስ ማለት ነው እነሱ ናቸው አላህ ጀዛቸውን ይክፈለው መሐመድ አማና መሐመድ ሰይድ ጉጉቴን ስለሚያውቁ በቃ ቤተሰብ ጋር ችግር ከሌለው ለዛው ልንመለስ አካባቢ ነው ያን እንትን ወላ የኢራንና እንትን ጦርነት ነበር አይደለ የዛ ይሄድን አካባቢ እንደው ገና ከዚህ የዑምራውን እንትን ሲል ራሱ ንያ ነበር እንደው ያረቢ እዛ እንደርኩኝ እንደው በረራ ተዘግቷል በተባለ ወላ ላለመመለስ ልጅ ያው ትንሽ ጊዜ በረራ ተራዝሞ ሐረም ላይ መቆየት ጉጉት ማለት ነው በመቶ ሺህ ሰላቶች የሚባዙበት ቦታ የረሱል ሀገር ላይ መቆየት ማለት አንድ ሰዓት ራሱ ትልቅ ኒያማ ነው እንኳን አንድ ቀን 2 ቀን ሳምንት አንድ ወር አልহামዱሊላህ ረብል ዓለሚን ሁሉም ካላ ነው ትንሽ ዛው ቆይና እንዴት ነበር ግን ስሜቱ በህይወቴ ነው በቃ በጣም ህይወቴን የቀየረው እኔ ደግሞ ለኔ ለራሴ ማይሳካ የሚመስለኝ እንትን ነበር ማይሳካ በቃ አንድ ሙስሊም ከሰለምሽ በኋላ የህይወትን ትንሽ ላይ ተሯሯጫለሽ ምናምን ነገር የለት ኩርስሽ ነው ቤተሰቦችሽ ምናምን ለመሙላት ቀዳዳ ተሯሯጫለሽ እንጂ ሞልቶልኝ በርግጥ ሪዶና ቃለው ግን ደግሞ በቃ ብዙን ያነበረኝ እንደ ዑምራ ሳስበው የረሱል ሀገር በቃ ህልም ነው የሚመስለኝ ፓስፖርት የለኝ ምናምን ምንም እንትን የለኝም ነበር በሰዓቱ የዚህ ጊዜም ፓስፖርት የለኝም ምናምን በትንሽ ጊዜ ውስጥ ነው ፓስፖርቱ ምናምን ነገር አላ ያሳካው ለሄድ ትንሽ ጊዜ ፓስፖርት ማን ጨራርሰው ሁሉ ነገር እንትን ያሉት አልহামዱሊላህ ረብል ዓለሚን ካላህ ነው ሁሉ ነገር እሱ ከፈለገ ፈለገ ነው ደስ ይላል በጣም ከዛ በኋላ ብዙ ቪዲዮችን ቲክታክ ላይ አጋርተ ነበርና ብዙዎችን በዛ ያቋሃል በያ አስባለሁኝ ዑመር ሲባል አሁንም ያዩህ ከሆነ ቪዲዮክ ያስታውሳሉ ምትለቃቸውን ብዙዎች ሲገረሙብህ ነበር ይያዩ ሰውነት ላይ ያሉ ታቶዎች በደንብ ይታዩ ነበርና ሰዎች ይያዩ ሲገረሙ ቪዲዮችን ይያየን ነበር እና ወራሲ ስለነሱ ቪዲዮች መገረሙም መደነቁም እንዳለ ያው እሚተችም አለ የገፈተረኝም አለ ሐረም ውስጥ እንደዚህ ጧፍ እያደረኩ ከአጀር አልአስዋድ ተጋፍቼ ምናምን ነገር ስም እየተመለስኩ እንደዛ የሆነ ፓኪስታን ነገር ነው ያየሁት ነው
አየኝና እንደዚህ ከዛ ልክ አለፍ እንዳልኩኝ ገፈተረኝ ነገር ማለት ነው። ዞር ብዬ ዱዓ ላደርጋልኩና ያው አላህ ቤት ነው ያፉት ሊላ ብዬ አለማወቅ የአስተሳሰብ ችግር ነው። ሁሉም በአንድ እይታ አይሽም። እዛ አካባቢ ሐረቦችም ቢሆኑ አንዳንዶቹ ወጣ ሲሉ እንደዚህ የሚያደርጉት ነገር ስለሆነ ከዲኑ ወጣ ሰው ያደርጋል። እኛም ሀገር የምናየው ነገር ነው እና ከእንትን አኳያ ነው ብሎ አንዳንዶቹ ገና ምንም በቃ ሳትያቸው ምናምን ነገር ማሻአላ ምናምን ብሎ በቃ ቀጥታ ወደ እንትኑ ይገባል። ሰልመህ እንደሆነ እንደሰው በቃ እርግጠኛ ሆኖ ምናምን ነገር ጨዋታ ይጀምራሉ ምናምን ነገር ደስ ይላልም ቀልብ የሚሰብርም አለ። ብቻ ሁሉም አልሐምዱሊላህ አንተ ኸይሩን ያጋራው። ዋው እንዴት ነበር ግን ቆይታ? ለመጀመሪያ ጊዜ ካዕባ ደጅ ደርሰህ ካዕባን ስታይ የነበረው ስሜት እንዴት ነበር ታስታውሳለህ? አንድ አመት ወደ ኋላ መለስ። እንዴት ይረሳል? ሐረም በጣም ከባድ ስሜት ነበረ። እዛ ያው ቦታው ላይ ስትሆኚ ህልም ነው የሚመስልሽ። አንቺ ታውቂዋለሽ ብዬ አስባለሁ። የመጀመሪያዬ ነው ደግሞ በእንደዚህ እሰማለሁ እንትኖች ላይ ምናምን ነገር የረሱል ሀገር አሁን ለኔ በቃ አይምሮዬ ላይ እንትን የሚለው እሳቸው የረገጡት አፈር እሳቸው ጧፍ ያደረጉበት ቦታ ምናልባትም ጎናቸው የነካው ቦታ ገብቶሻል። በጣም ከባድ ስሜት ነበረው ለኔ እዛ ቦታ ላይ መገኘት። እንደ ህልም ነው እንደ እንትንም አታዩም። ብቻ ልቤ ሲረድብኝ ነው ሲንሸራተት ነው የማውቀው። ልክ ካዕባና እኔ ፊት ለፊት እንዲሳየው ቪዲዮም ላይ ማሚ ሰይድ አለ የኔ ማናጀሪም ወንድሜም ሁሉ ነገሬም እሱ ከስር እየቀረጸ እንትን እያለ ነበረ። በብዛት ቲክቶክ ላይ እንትን ብሎታል። በዛ ነው በጣም ከባድ ስሜት ነበረ። መዲና ስትረግጣት የነበረው ስሜት? መዲና ከመጀመሪያ መካ ነበርን። ከዛ ወደ መዲና ጉዞ ተጀመረ። እኔ በቃ አይምሮዬን እያሳመንኩት የነበረው ሂጅራ በቃ ጉዞ እያደረኩ ነው ለኔ በቃ እኔ አሁን ከሳውዲ ጋር ራሴን አርጌ ያሰብኩት በቃ ጉዞ እያደረኩ ነው። አላህ እዚያ አምጥቶኛል። ያመጣኝም የራሱ የሆነ ምክንያት አለው ብዬ ስለማስብ በቃ ለኔ ሂጅራ ነበር ጉዞ ነበርና አሁን አጠገብ ያለው ልጅ ጠይቋለሁ። አሁን መዲና እየሄድን ነው? አዎ። ይሄን አቋርጦ ነው የሄዱት? አዎ። እኮ እሺ አሁን መዲና ስንገባ ትነግረኛለህ? ራሱ ይነግርሃል አለኝ። ምን ይነግረኝ ምናምን ነገር ስለው ታውቃለህ ወይ ዑመር ታየዋለህ ምናምን ነገር አለኝ። አብረን እንደዚህ ሄድን። ሰኪና የሚባል ነገር አለ። በቃ መዲና ስትገባ የሚታወቅ ነገር አለ እና ራሴ ላይ እየጠበቅኩት ነበረና በጣም በቃ ያለቀስኩ የተነፋረኩ ነው የደረስኩት። እዛ በቃ ከሳቸው ጋር ነው የኔ ጉዞ። እሳቸው በዚህ ከአቡበከር ጋር ሁሉ መንገድ ተጉዞ ምናምን ነገር የሚለው ልክ እንትን ስገባ ግን በቃ የሆነ አይነት መረጋጋት ነው ያለው። መዲና ገናችን የሐረም ኤሪያዋን አልፌ ስገብ ያለው መረጋጋት ካጠየቅኩትኝ መዲና ገባን እንዲያልኩትኝ ብያል ነበር ምናምን ነገር አለኝ። በነገርሽ ላይ ግን ይሄ ለሙስሊም የተሰጠ ጸጋ ነው ብዬ ነው የማስበው። ወይም ለአንድ ሙእሚን ወይ ለሙስሊም አላህ የሰጠው ኒዕማ ነው እንጂ አንድ ሌላ የሆነ የሃይማኖት ተከታይ ሰው ወስደሽ ያን ከመዲና ያለውን እንትን ወስደሽ እንትን ብትዩ ምንም አይነት ስሜት ይኖራል ብዬ አላስብም። ግን በቃ አላህ የሙስሊም ልብ ላይ ሆነ ያሳረፈው ቀልብ መረጋጋቷ የመዲና ያ ነበር የተሰማኝ። ከዛ መዲና ከገባው በኋላ ሌላ ዓለሙን አጣጣምከው በደንብ ማሻአላህ። ከሰለምክ ከምን ያህል ጊዜ በኋላ ነው የሄድከው ማለት ነው? ከሰለምኩኝ 3-4 አመት አካባቢ። አሁን ምን ያህል ጊዜ ነው? አሁን 4 አመት ከምናምን 3 አመት ነው ማለት ነው። የዛኔ አሁን 4 አመት ነው። 4 አመት ከምናምን ነው። ከሰለምክ ከ3 አመት በኋላ ነው የሄድከው? አዎ። እና የእስልምና ህይወት እንዴት ይዟል? እስልምና ኒዕማ ነው ወላሂ። ምንም እስልምና ይሄ ነው ብለሽ የምትናገሪው በቃል የምትገልጪው ነገር አይደለም። እስልምና ሐቂቃ እስልምና አልሐምዱሊላህ ረቢል ዓለሚን ፊትናውም እንዳለ ከፍ ዝቁም እንዳለ ምንም አይነት ነገር ቢደርስብሽ ምንም አይነት መንገላታት ሙሲባ መራመድ ሸገር ቢደርስብሽ አላህ እስልምናን እስከሰጠሽ ነገር በቃ እስልምና በቂ ነው ለሰውየው። እስልምና ሀያት ነው ኑሮ የሚኖር ህይወት ነው እስልምና። ይሄ የጀነት ሽታ ነው ስለሽ ከጣም ያለው ህይወት ታውቂያለሽ። ጣም ያለው የሆነ የሚኖር ህይወት የሚኖር ትክክለኛ ከፈጣሪ ጋር ተቀራርበሽ የምትኖሪበት ህይወት ነው። እስልምና ይበልጥ ልብህን በጣም ያስደስተው ነገር ምንድነው? በቃ እንኳንም ሰለምኩ እንኳንም አልቀረብኝ እንድትል የሚያደርግ አላህን ማግኘቴ ወደ አንድ ፈጣሪ ይሄ ምላት ነገር እንትን የሚያዳምጥ ጌታ
ከዛ ምላሽ የሚሰጥ ከዛ 5 ወቅት በቃ ሁሌም የምትገናኙ ጌታ 5 ወቅት ሰላት ይላል ቅርብ ይሆንሽ ፈጣሪ ማለት አላህ ከደም ስራችሁ ቅርብ ነኝ ይላል ሐቅ ነው ያን ደግሞ አግኝቻለሁ አልহামዱሊላህ ረብል ዓለሚን ለዛ ህይወት ነው እስልምና አልহামዱሊላህ አልহামዱሊላህ አሁን ደግሞ እስኪ መለስ እንበል ወደ ኋላ ይቻላል አሁን ደግሞ እስኪ መለስ እንበል ወደ ኋላ መለስ እንበል ስለ ትላንትናው ማንነት ስለ ትላንትናው አቡሻ ስለ ትላንትናው ማን ነበር ገጂኒ አይደል ስለሱ ደግሞ ትንሽ እናነሳለን መለስ ብለን ያስቀድመን ግን ስለ ታቱ ብናወራ ደስ ይለኛል አንገትህ ላይ ሙሉ ለሙሉ ትልቅ ታቱ አለ እጅህ ላይ በተለይ ደግሞ የኢህራሙን ልብስ ለብሰህ ባጋራው ቪዲዮ ላይ በደንብ ነው ታቶች የሚታዩትና እንደው በወቅቱ የገጂኒ ስታይል ነበረ እንደው ፋሽንስ ነበረ ወይስ የምትነቀስበት የራስ የሆነ ምክንያት ነበረ ወደ እንትኖች አደላ ነበር በቃ እኔ የደቡብ ህንዶችን በብዛት ያለው ፊልም ላይ ሞር ደግሞ ይሄ አስተዳደግም አለ ደሞም ይሄ የላቲን ሙዚቃዎች ምናምን በጣም እንትን ነበር ወጣ ያለ አይነት እንትን ነበር የምከተለው ለዛም ታቶ በቃ እኔ ውስጤ ነበር አይወጣልኝ ምንም ላይ ብሰራ በቃ ታቶን በጣም ፍቅር ነበር ውስጤ ከልጅነቴ ጀምሮ ለዛም ሲላይም ከመሰራት ድረስ ያደረሰኝ እሱ ነው ሃይማኖቴ በቃ ስልሽ ከክር አልፎ አይነት ነገር ነው ሃይማኖተኝነትን ስትገልጽበት ማለት ነው በዛ አይነት ነገር እዚህ ጋር ደግሞ ኪዳነ ምህረት ነው ያለችው የኪዳነ ምህረት ታቶ በዚህ ጋር መስቀል እንደዛው እዚህ ጋር ደግሞ ኢሳ ከነንቱ የተሰቀለው ምናምን እነዛ ሃይማኖታዊ ነገሮች ይበዛታል በርግጥ እዚህ ጋር ደግሞ ፋዘር ሲሞት የተሰራው እሱ ስም ነው ምናምን አሌክስ ለአባት ፍቅር ነበር አሌክስ በጣም ነበር የምወደው አባትን አሌክስ ነው የምትለው አሌክስ አለማየሁ እንትን ነው የትክክለኛ ስሙ ዲቡ ወይና ሙስሊም ነበር እሱ መጀመሪያ አሌክስ ከዛ ወታደር ነው ወደ ሸገር ከገባ በኋላ ምናምን ከፈረ ከገባ በኋላ ምናምን ማለት ነው አላህ የፈለገውን ከሂዳ ያስወጣል አላህ ደግሞ የፈለገውን መስመር ያስይዛል ማለት ነው ከሱ ጋር ራሱ መኖር ሌላ እንትን ነበር ግን ያው በዛው ውስጥ በጣም ነበር የምወደው ለኛ ብዙ ዋጋ የከፈለ አባት ነው አላህ ግን ሂዳ ያልሰጠውም ያው ዞሮ ወደ አኺራ ተሻግሯል አባቱ ኃይለኝነት ኖሮ ወታደርም ሆኖ ደግሞ ቤት ውስጥ የመጨረሻ ልጅም ሆነ የምትፈራ ነበርክ ቤት ውስጥ ግን ወታደር እያለ ልጅ ተፈሪ መሆኑ እንዴት ነው እኔ አሁን እሱ ነገር ነው ጥያቄ የሆነብኝ ወታደር ያለበት ቤት የደርግ ወታደር ነው አስጨነቀናል በርግጥ ምናምን ግን ያኛን ከእንትን ሰው አካባቢ ኤሪያው ነው የሚመስለው ያ ያደግንበት አስተዳደግ ሰፈሩ ምንም ለፍራቻም የሚዳል እንትን አይደለም ቤተሰብ አክብረሽ ፈርተሽ ምናምን በፈለግሽው አይነት ቅርጽ ራስሽን ምሰሩ ራስሽ ነሽ እንደዛ ነበርና ራሴን የቀረስኩት ራሴ ከዙሪያ ከማየው ጓደኞቼ ትልልቅ ዱርዮች አሪያ አድርገን ምን ይዛችሁ ዱርዮች አሉ ሰፈር ውስጥ ምናምን ነገርና አላዳምጠውም ስልሽ በቃ ያመተ ነው ሌላ የሚመጣ ነገር የለም ለዛ በቃ ሲሆን ሳለም ደግሞ ከማዘርጋ ስለተለያዩ እኔ እናቴ ጋር ስለሆንኩኝ ከዛ በኋላ በቃ ተገናኙ በጣም የሞጣት ነገሩ መጣው እሱም ቢኖር ግን ያው ነው በቃ እኔና እሱ አሁን የሆነ ጫብስ ቤት ምናምን እንገናኝበት ፓርት ነበር ሁለታችሁ ከዛ እንዴት ይሆናል ካፍሎ ምናምን እሱ ይወጣል ምናምን ነገር ምናልባት እንደዛ ሲሆን አንተ እድሜ ምን ያህል ነው የዛኔ ያራ ልጅ ነበርኩ እኔ ሁሉ ነገር ሲጀምር ገና ልጅ ነኝ ወደ 10 ምናምን 15 ምናምን በቃ 14 ምናምን ከፈርጆች ጋር ምናምን ትንንሽ የጫብሲዎች ምናምን ጀምረና መጠጦችን ከፍ እያልን ስንሄድ በቃ ትንሽ 16 17 ሲሆን በቃ ውጪ ማደር ምናምን በጣም ያሉ ነገሮችን ማድረግ ምናምን መላ ምናምን በቃ ያለ መላ ማለት ስርቆት ነው መላ እንደዛ ነው መላ በትበት ማለት ምናምን ብዙ ነገሮች ላይ ገባን ከዛ አንዴ እንትን ሲስተም ውስጥ ከገባሽ በኋላ መውጣት በጣም አስቸጋሪ ነው ኦኬ ደግሞ እንደዚህ ሃይማኖታዊ ነገር ብለሽ እመለሳለሁ ብለሽ ቤተሰብሽን አስታውሰሽ ደግሞ ልመለስም ስትይ እርገቱም አለ በቃ ዞርሽም ዛ ማህበረሰብ ላይ ስለምትመለሽ ጸርተሽ አትጸጂም ታጥቦ ጭቃ ነው የሚሆነው ግን ደግሞ ታጠቁም ልትያችም የትኛውም ገዳም ብንሄድ ምንም ብንል ያኛው ሀያት ላይ ነበር መልሰን የምንመለሰው እንዳልከው ምናልባት አስተዳደጋችሁ ወጣ ብለህ የራስን ነገር መርጠህ እንድትኖር
አስገድዶ ሊሆን ይችላል። ያደክበት ደግሞ አካባቢው፣ ሰፈሩ፣ የምታያቸው ሰዎች ለአንተ ደግሞ እንደ አርአያ የሚመስልህ ታቶ አድርጎ ይሄ የሚፈራ አይነት ሰው ለአንተ እንደ አርአያ አድርገህ ነው የምትይዘው የነበረው። ያን እድሜ ኖሮሃል። ለምን ያክል ዓመታት በዚህ ህይወት ውስጥ አሳለፍክ? ለምሳሌ በመጠጥም እንዳልከው በተለያዩ ሱሶችም ቢሆን ከልጅነት እስከ እውቀት እኔ ምንም በወመቴነት ነው ያሳለፍነው። ልክ እስልምና ላይ ከገባን ነገሮች መስመር ያዙ የተቀየሩ ነገሩም የተገላቢጦሽ እየሆነ መጣና አልহামዱሊላህ ረቢል ዓለሚን ራሴን አገኘሁ። አልহামዱሊላህ። እንደው ትንሽም ቢሆን ሰውነት ይጎትታል ብዬ አምናለሁ። ማንነት አይደል የተፈጠርክበት ነገር ውስጥ ላይ ነፍስህ አካባቢ ላይ ጥያቄ ኖሮ የሆነ አለ አይደል መቼ ነው እስከ መቼ ነው እዚህ ህይወት ውስጥ የምቆየው የሚል ጥያቄ በውስጥ አይመላለስም ነበር? በቃ ዝም ብሎ መኖር ነበር? ተስፋ የሚያስቆርጡ አጋጣሚዎች አልነበሩም ወይ? ነበሩ፣ በጣም በተደጋጋሚ ነበሩ። ታስሬ በመፈታበት ታይም ማዘር አስሬ ጣቢያ ስትመላለስ በወር በምናምን ነገር በተደጋጋሚ ስታሰር ምናምን የሆነ ሰዓት ይሰልቻል። በቃ ህይወቱ ምንድነው ታያለሽ። ከዛ ደግሞ በቃ ራሴ እንደዚህ በምላጭ ምናምን በመቀዳድርበት ፓርት ምናምን ማዘር ወደ ገዳም ምናምን ይዛት ይሄን ነበር። ለምንድን ነው የምትቀደው ብላ ስም በምላጭ? ያው ፋዘርም የሞተ ታይም ነበር። መመረሽም የዛኔ ደግሞ ምንም በቃ ፋሽንም አትዩም ያው መመረሽ በቃ ካለንበት እንትን አንዳንዴ የሆነ ሆርሲ ብሰሽ ሲከፋሽ ምናምን የምታወሪበት እንትን ነው። በቃ ተስፋ የመቁረጥ አይነት ነገር የለም። እንደዛ ነበረ። ከዛ በኋላ ገዳም ይዛኝ እንትን ነበር ፀሐዬ። ከገዳም ስንመለስ ምንም ገዳም ብንቆይም ቆይታችን ገዳም ላይ 16 ቀን 17 ቀን ቆይቼ በመጣም ምንም እኔ ጋር የሚለወጥ ነገር የለም። ውስጤ የሆነ የሚታደስ የሆነ ወይ ለዛ ወንጀል ያለኝ ጥላቻ ምናምን ነገር የለም። ዞሮ እዛ ወንጀል ውስጥ ነው የምዘፈቀው። መቼስ ሰው ወደ መንፈሳዊ ነገር ሲጠጋ አምላኩን ወደ መፈለግ ያለበትን ነገር መጥላት ሲጀምር አዲስ ነገር መፈለግ ይጀምራል። አዎ ከዛ አምላክን መፈለግ፣ ራስን ማጽዳት፣ ከዛ ነገር ለመውጣት መታገል ነበሩ። በመሃል በጣም ብዙ ጊዜ ያን አርጌዋለሁ። ገዳሙሽ ላይ ስትወስደኝ ስንመለስ ድጋሚ እዛ ነገር ውስጥ ስመለስ ዙሪያ ያለው አብሮ አደግ ጓደኛ ነው። የትም ደግሞ ብሄድ ያው እኛ ተከራይነን ከአንድ ቦታ ወደ አንድ ቦታ ነው የምንንቀሳቀሰው። ስንንቀሳቀስ ሰፈሩ ላይ በቃ እኔን የሚመስልን ሰው ነው ፈልገው ዞሬ አይጥመኝም፣ አይገጥምልኝም። የሆነ እንደዚህ የቤት ልጅ ምናምን ነገር ጋር አብሮ እንትን ማለት ምናምን አይመጣልኝም። እኔ ቤተክርስቲያን እንትን ማለት ምናምን ነገር ሞክሬዋለሁ፣ ግን አይደለም በቃ የሆነ ውስጥ ያልተቀበለውም። ቀድሞም ለእስላም የተጻፈች ነፍስ ከባድ ነው። እጅህ ላይ የማየው ምናልባት ጠባሳ የሚመስል ነገር ይታየኛል። ከዚህ ጋር የመላጩ ነው? አዎ የመላጩ ነው። ስሜቱ ያረጋጋኝ ነበር። እኔ ስቆርጣ ያለው ነገር ደምህን ስታፈሰው ካለበት ጭንቀት ተረጋጋለህ ነው። ህመሙን ፔን ሳዳምጠው ከነበርኩበት መጀመሪያ ሳምንት ትንሽ ወደዚህ እንትን እላለሁና የሰይጣን እንትን በይው በቃ እንጂ ያን ያህል እንትን ብሎን አይደለም። አሁን ስታወራ ፀሐዬ ነው የምትለው እናትህን። ለእናትህ የተለየ ፍቅር ያለህ ይመስለኛል። እዚህ ህይወት ውስጥ ሲኖር ደግሞ እናቴን እንዲያሰቃይቻት እስከመቼ ነው እንደዚህ መሆነው የሚሉ ተደጋጋሚ ጥያቄዎች ወደ አእምሮ ይመላለሳሉ ብዬ አስባለሁ። እና አንተ ጋር አልነበረም ይሄ ስሜት? ነበረ። ማኮዬ በጣም ከርታቷ እናቴ ነች ስልሽ ብዙ ከአብሬያት ከፍ ዝቅ ብያለሁ። እሷም ከኔ ጋር አብራ ከፍ ዝቅ ብላለች። እንትን ነው ለኔ በቃ ይሄ ውስጥ የሆነች እናቴ ነች። እኔ በቃ የራሴ ነች ፀሐዬ። የሆነ ለሷ የሆነች ትንሽዬ እንትን ነበርኩ። በሄደችበት ይዛኝ የምትሄደው የሾለኩ ስሄድባት የሆነ ቦታ እኔ ለማስለቀቅ እንትን ስትል ምናምን እናቴ ለኔ ያላት ቦታ ይሄ ነው ብዬ የምገልጽ አልነበረም። እስልምና ላይ እስከገባ ድረስ መውደድም ልክ አለው ስልሽ አላህ የሚባለው የኔ ጌታ እሱን እስከማውቀው ድረስ በቃ ፈጣሪ የሚለው ጋር እስከገባ ድረስ ፀሐዬ ለኔ ከፈጣሪ ጋር ቅርብ አድርጌ ነበረ። ለኔ በቃ ፈጣሪ የለም እስከማለት ደረጃ እስከምደርስ በቃ ፈጣሪ የለም በቃ አንቺን ነው የማውቀው እስከምላት ደረጃ ነው የኔ ፍቅር የነበረው ለፀሐዬ ማለት ነው። አልহামዱሊላህ እስልምና ላይ ከገባው በኋላ ድንበር አበጀውለት። ድንበሩም ግድም ስለሆነ ነው ግድ ነው በቃ ማሻረክ ደረጃ እንዳይደርስ እየወደድኳትም ቢሆን ትንሽ አራኳት እንጂ ከሰው አካሌ ነች። እኔ ለእናቴ ምንም ቃላት የለኝም የምገልጻት እናቴን ፀሐዬ። ግን ታዲያ እንደዚህ ያለ ፍቅር በልብ ውስጥ ሞልቶ
በዛ ልክ እናትን ማስቸገር፣ በዛ ልክ ራስን ሳትቀይር መኖር ቀላል ነገር ነው? ምክንያቱም እናቴንን ባየች ቁጥር ምን ያክል ልቧ እንደሚያዝን የሚያሳዩ ነገሮች፣ የሚያሳብቁ ነገሮች ይኖራሉ በእርግጠኝነት ነው። አንተን ከዛ ህይወት ለማስወጣት የሆነ ነገር ላይ ደርሰህ እንደ እናት ማየት የምትፈልጋቸው ነገሮች አሉ። ተደጋጋሚ ነግራህ ሊሆን ይችላል፣ እያዘነች እያለቀሰች አይታት ይሆናልና እነዚህን ሁሉ ነገሮች እያየህ ግን ያ ፍቅር እንዲህ አላሸነፈህም ወደምትፈልገው ልጅ ለመሆን፣ እሷ እንደምትፈልግህ ልጅ ለመሆን ማለት ነው። ስልሽ ተፈጥሮ ይሄ ያደግንበት እንትን ይጎትተናል። እኔ አሁን እናቴን ለማገዝ እሞክራለሁ። ያለንበት የህይወት እንትን በጣም አስቸጋሪ ነው። ከልጅነት እስከ እውቀት እስከማውቀው ድረስ የቤታችን እንትን በጣም በቃ የመጨረሻ የድህነት እንትን ነበረ። እሷ ነች ቤተሰቡን ቀጥ አድርጋ ያዘችው። እንደዛ መሆኗ አይሳካላትም ምናምን። እኔም በዚህ ሾልክባት፣ እሱ እየገባ ሲደበድባት፣ ሲስተርም እንደዛው በቃ ያ ሁሉ ፊትና እየበዛባት የሆነ ሰዓት ላይ ራሴን ቆም ብዬ አስብና እስከ መቼ እዚህ ጋር እንደዚህ የሆነች ቢያንስ እስቲ እኔ ደግሞ አደብ ሊያዝላት ብዬ ስራ ውስጥ እገባለሁ፣ ብረታ ብረት ምናምን። ግን ለትንሽ ጊዜ ነው በቃ። ግን ደግሜ እዛ ቆሻሻ ውስጥ ነበር የምገኘው፣ ደግሜ እስልምና ላይ እስከምገባ ድረስ ማለት ነው። አሁን እኔ ለሷ ሰው የሆንኩት ለእናቴ ሰው የሆንኩላት እስልምና ላይ ከገባው ነው። ያን ደግሞ እሷም ታውቋለች። እኔ ምንም ይሁን ስለ ሃይማኖት አያገባኝም። አንተ ብቻ እንኳን ሰው ሆንክልኝ፣ እንኳን ቤተሰብ አፈራ፣ እንኳን ልጆች ኖሩ፣ ህይወት እንኳን እንደዚህ ተስተካክሎ አየሁት፣ እንኳን ምኮራበት ልጅ አለኝ ማለት በቃ ልጅ አለኝ። እኔ የሆነ ነገር ሲያጋጥመኝ አቡሽ አለልኝ የምለው ልጅ እንኳን ሆንክልኝ ትላለች። አልሐምዱሊላህ። ዛሬ ይሄ የሚኮራበትን ማንነት ያገኘኸው እስልምናን ካገኘህ በኋላ ነው። ምንም ጥያቄ የለውም። አልሐምዱሊላህ። ምናልባት በአንተ እድሜም ሊሆን ይችላል በቤተሰቦቻቸው ጫና ስር ወድቀው በኑሯቸው ተገፍተው በብዙ ምክንያቶች እንደዚህ ያለ ህይወትን የሚኖሩ ልጆች ይኖራሉ። ትላንትና አንተ እዛ ጋር ነበርክ፣ ዛሬ ደግሞ እንደዚህ ሆነሃል። እነሱን ስታያቸው ግን ልብ ውስጥ የሚመላለስ ነገር አለ ወይ? አዎ ሽኩር ነው የማደርሰው። እነሱን በማያቸው ጊዜ ትላንትናን አስታውሳለሁ። ወይም በሆነ ሰፈር ሲሄድ ወይ በፊት ጓደኞችን ሳገኝ እዛው ቦታ ላይ ሆኖ ሳገኛቸው ምናምን ከምስጋና ውጪ ሌላ ምንም ለአላህ የሚከፈል ነገር የለም። ክፍያ የለውም። ሂዳያ ተሰጠሽ ከአልሐምዱሊላህ ውጪ ሌላ ለአላህ ምን ከፍለው ነገር የለም። አላህን አብዝቼ አመሰግነዋለሁ። በዛውም ልክ ደግሞ ለጓደኞቼ አላህ ሂዳያ እንዲሰጣቸው ዱዓ አደርጋለሁ። ዱዓ ነው በቃ ሁሉ ነገር የሚቀየረው፣ ዱዓ አደርጋለሁ። ከዛ ውጪ ግን በቃ እንደዚህ ተጠግተሽ ምናምን ነገር ዳዋ ለማድረግ ምናምን ነገር እኔ ራሴ የኔ ህይወት ለነሱ ዳዋ ነው ብዬ አስባለሁ። መለወጥ አንድ ሰው ያውቃል። አሁን እኔ ምን አይነት ህይወት ላይ እንደነበርኩ አብሬያቸው ያሳለፍኩ ልጆች ናቸው። አብሬያቸው ከፍ ዝቅ ያልኩት ጓደኞቼ ያውቃሉ። ለነሱ ትልቅ ዳዋ ነው የኔ ህይወት መቀየር እና ራሴን አይበታለሁ። ልክ ዞር ብዬ አንዳንዴ ታቸው ያሉ ልጆችን ሳይ አላህ ሂዳያ በስጣቸው ሄዶ አደርጋለሁ። ግን እንደው መንገድ ላይ ያየ የሚፈራ ሰው የለም? የሆነ እጅ ሲታይ የሆነ የተተለተለ ነገር አለ። አረማመድህም እንደው ለየት ያል ብዬ አስባለሁ። ዝም ብዬ እንደዚህ ተስልህ ነው ግን አይ ሰላማዊ ነው አከደ ተቀየሩ እንትን ነው። አይ ሰላማዊ ነበር አከደ የዛኔ በፊት አረ በፊት ማን ይበላ ተነደው ነበር ሰፈሩ በፊት ትልሽ ስጠጣን አስጨብስ ሀበሹ የሚባል ነገር አለ። ገጀሬን አቀቢ ነው ምራት ሁሉ ማዘርን ኮሽ ሲልብኝ በቃ ሲነሳብኝ እንደዛ ነበር። ሀበሹ የሚባል ስጠጣ በሚነሳ ነገር አለ። ሌላ ሰው ነው የኡመር አለ ሌላ ሰው ሱብሃንአላህ ጂኒ በይ በቃ ሸይጣን በይ ተቀየ በቃ ከጣለውትም ካገኘሁት ወይም ደግሞ የጠጣው አይምሮ ላይ እየተመላለሰ የነበረ ጸብ ካለ ምናምን ያችን እንትን ብዬ ሰፈር ገብቼ አንድ ሁለት ይመርሻለሁ። ከዛ ወደሱ ነው ገጀሬን ይዤ መሮጣው። ሰው ጉድ ታውቃለህ? ተሰሰሪ ነው እንዴ ብላለም ያው አይጠፉም። ያው ስትታይ ምናምን በስለት እንትን መባባል አይጠፋም። ያው ምትደባደቡት በስለት ነው? አዎ ብዛት እኔ ይዤ የምንቀሳቀሰው ስለት ነበር። ከስለት ብቻ ልንቀሳቀስም ነበር። ጠላት አለህ እንዴ? ጠላት አለህ? ራሴንም አላምነው ነበር የዛኔ ጠላት ሳይሆን በቃ ምንም ያው ዱርዬ ስትሆኚ ብዙ ነገር ውስጥ ትነካኪያለሽ፣ በብዙ ነገር ትነካኪያለሽ። አዎ አለኝ በደንብ አለኝ እንጂ ያ ስለነበረ ፀሐይ ነበረች ስለቴን ሁሉ እንትን አንስታ ምናምን ታስቀምጥልኝ እንደዚህ ተንቺ ረስቼው ምናምን ስወጣ በስለት ሰዎች ነበሩ። አዎ አልሐምዱሊላህ ዛሬ ግን አልፏል። እንግዲህ ስለ ትናንትና አቡሽ ብዙ አወራ። ፍቅር ላይ እንዴት ነህ? ፍቅር ላይ አፍቃሪ ስቲ ድንገተኛ ያደረኩት። አዎ ፍቅር ላይ ማለት አንድ ቆንጅዬ ልጅ በልጅነቷ ያለ እድሜዋ
ያለኛ አዎ አስኩልህ ነበረ። ሀቅ ነው። ትንሽ በፍቅር የህይወት መንገድ ላይ እንመላለስ። በደስታ በዛ ሁኔታ ውስጥ እያለ ደግሞ ፍቅር የሚባል ነገር ያዘክ? አዎ ማዘኝ በዛ ህይወት ውስጥ እያለ ነው። በዛ ህይወት ውስጥ እያለሁ በዛ ህይወት ውስጥ እያለሁ ኃይለኝነቱ አሸነፈ ወይስ ፍቅሩ አሸነፈ? እንዴት ነገር? አዎ አንበረከኳት። ቆንጅዬ ልጅ ያውም ደግሞ ሙስሊም የሆነችን በሌላ እምነት ውስጥ ያለ ዱርዬ የሆነ ሰው በፍቅር አማልላትና ይዞ አስኮበለላት። እንደዛ ነበር ታሪኩ። ታሪኩ በትክክል። እስኪ ወደ ኋላ እንመለስ። አዎ የዛኔ እኔ ተራ አስከባሪ ነበርኩ። ስራ ጀምረህ ነበር? ስራ ያው ተራ እንሰራለን እኮ ተራ እያስከበርኩ ነው። እሷ ጓደኛዋ ጋር ስትመጣ የሆነ ስራ ነበራት እዛ አካባቢ። ያው እንታይ ነበር ባይን እሷም ፍላጎት ነበራት። ግን አስቸጋሪ ነበረ ስልሽ እንደዚህ የሙስሊም ሴት እንደ እንትን አይደለም፣ ከባድ ነው በጣም። ያድሽ ልጅ አልነበረችም የኔ ያህል። ያው እኔ ገፍቼ እጄ ምናምን ያው ሀይ የለንም ዱርዬ ሲባል ያገኘውን ነው የሚያወራው ምናምን ነገር። ያገኘውን ነው የሚያወራው ብቻ ሳይሆን ከፈለገም ነይ ነው እድሉን ለመሞከር እንትን ትያለሽ፣ በቃ በት ምናምን ነገር ትያለሽ። ግን ዱርዬነትን ኃይለኝነትን ተሰገል ሞከርክም ነበር? ኧረ ነይ ምናምን እንደዛው አልተጠቀምኩም። እንደዛ አልሞከርክም? እንደዛ ጸብ ነገር ኖ ጸብ እንኳን ባይሆን ስልሽ የሆነ በቃ ማስገደድ ደረጃ ምናምን ነገር አይደለም። እዛ ድረስ ላይሄድ ይችላል። ግን ደግሞ እንዳለ እስቲ አንቺ ነኝ ምናምን ነገር እኮ ለማውራት ነው የምትይኝ አይደል? እንደዛ ሳይሆን በመፈላለግ ነው። እንደዛ ነበረ። እሷ ተመጣ ነበር ጓደኛዋ ጋር ምናምን። በዛ መሀል ያው የሆነችም ስራ እዛው ሰፈር አየር ጤና ትሰራ ነበረ ከምመጣበት ሰፈር። ያው በዛ ሰዓት አገኛት ነበር በምትመጣበት ሰዓት ስራ ብላ ዘን ያገኛታለሁ አወራታለሁ ምናምን። ከዛ በቃ ያው ገባን ወደ እንትን ውስጥ። ግን አስቸጋሪ ነበረ። የሷ ቤተሰቦች አስቸጋሪ ነበረ። አሁን ፍቅሩ ምናምን ነገር እንዳለ ሆኖ እሷ ዝም ብሎ አይነት እንደዚህ ወጣ ያለች ሙስሊም አልነበረች። ትንሽ ቤተሰቦቿን ትፈራለች ምናምን ነገርና በጣም እኔም ፍቅሩ እየበረታብኝ ሲመጣ በቃ እኔም በቃ ወደ ኒካ ልሰርልሽ እንደዚህ ተብሎ በቃ ግን ሃይማኖቴን አልቀይርም ኒካ ይታሰር ምናምን ነገር አልኳት። መጀመሪያ ጠፍታችሁ ነው ወይስ እንዴ ነው? ሳንጠፋ በፊት ነው አስፈቅጃችሁ አልኳት ቤተሰቦቿን። ከዛ ወንድምየውም እኔም እሞታለሁ አለ፣ ማዘርየውም እንደዚህ በቃ በጣም ከባድ ሆነ ማለት ነው። የዛኔ ወደ ውሳኔ ሄድም ማለት ነው። በቃ እንዴት ለማግባት ወሰንክ ግን አንተ? እንዴት ለማግባት ፈለክ በሰዓቱ? እኔ ከበፊትም እኔ በጊዜ ማግባት ምናምን እንትኑ አለኝ፣ የሆነ መሰብሰብ ምናምን ፈልጋለሁ። አዎ ያ እንትን አለ ምን ድርይቦም በቃ በጊዜ የሆነ ራሴን እንትን ማለት መቆጠብና ቤተሰብ መመስረት ምናምን ፍላጎቱ አለ። ከዛ በኋላ ያ ነገር እንትን ካልኳት በኋላ እምቢ አሉ። በቃ ሞተን እንገኛለን ምናምን አሉ። እሷን ከምንሰጥህ ሞተን እንገኛለን ሲሉ የዛኔ በቃ ይዞ መጥፋቱ ግድ ሆነ ማለት ነው። እናቷ ቤት አልነበረችም ምናምን ጠብቄ የዛን ሰዓት ልብሶቿ ምን አይነት እንድትመጣ አረኳት፣ እንድትጠፋ አረኳት። ከዛ ከቤት ዛ ጠፋ። ገና ልጅ 19 ዓመቷ ምናምን ነበር፣ የዛኔ 18 እንደዛ ይዣት ጠፋው ምናምን። ከዛ በቃ ጦርነት ተጀመረ ከሷ ቤተሰቦች ጋር ምናምን ይመጣሉ። ቆይ ጦርነት እኮ ጀምሮ በቀላሉ አያበቃም አይደለ? ስለዚህ እኛም ደግሞ ጦርነቱ ጀምሮ መሀል ላይ ከምናቋርጥ ከጦርነቱ መግቢያ ላይ እንቆምና ጦርነቱን ያስጀመረውን ጦርነት ውስጥ ያለንም ሰው ደግሞ አካተን በሚቀጥለው ሳምንት ኢንሻአላህ ጦርነቱን እንቀጥላለን። ተመልካቾቻችንን ግን እንደዚህ እናስጠናቸው። የ19 ዓመት ልጁን ፍስ አድርጎ በጥፍት ሲል ቤተሰብ ጋር የሚኖር ደግሞ ነገር አለ ልጅን ለማስመለስ። አንተም ደግሞ አልሰጥም ወድጃለሁ ባይነት፣ እሷም ወድጃለሁ አብሬ መኖር እፈልጋለሁ የሚል ነገር አለ። የእምነት ልዩነት አለ፣ የባህሪ ልዩነት አለ፣ ብዙ ነገሮች አሉ። ከዚህ ሁሉ ህይወት በኋላ የትላንት ማንነትን ጥለህ ዛሬ በአዲስ ማንነትን በምትኮራበት ቤተሰቦችን በቃ አሁን ልጅ አለኝ ብዬ መናገር እችላለሁ ብላ እናትህ እስክትመሰክርልህ ድረስ የባህሪ የማንነት ለውጥ ኑሮ ዑመር ተሰኝተሃል። እንደው እንዴት ባለ አጋጣሚ ሆን ወደ እስልምና መተህ መኖር የጀመርከው? ያንተ ሄዲያ ሰበብህ ምን ነበረ? የተኮበለለው የትዳር ህይወት ሲሄድ ደረስ የሚለውንና ሌሎች ሀሳቦችንም በሌሎች የህይወት መንገዶች ላይም እንደዚሁ እንመላለሳለን። ዛሬ ሳይሆን ግን በሚቀጥለው ሳምንት እንዳልነው ተመልካቾቻችንን እንደጅል እናስጠናችሁ።
ግድ ብለናል። በሚቀጥለው ሳምንት ከሌሎች የህይወት መንገዶቹ ጋር እንመላለሳለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት ይሆንላችሁ።